እንግዲህ ጎበዞች ማለት ነው። የእናንተ ውጤት ነው ይሄንን ማለት ነው። ምድር እድሜያችሁ የማትከበሩ እድሜያችሁ ራሱ የማያስተምራችሁ ምድረ ስራ ፈት ማለት ነው። ላይቭ ላይ ቁጭ ብላችሁ የምታወሩትን ወሬ ቃላቶቻችሁ ይኸው እነሱ ፊድባክ ምን እንደሆነ እዩት። በእውነት አሁን አብዛኛው እንትን ላይ ጎዳና የሚወጡትን ልጆች ማለት ነው ለምን ወጣ ምናምን ብላችሁ ብትጠይቁት በእውነት በቃ በሆነ ነገር ነው የወጡት። ወይም አባታቸው ሰድቧቸው ብቻ በሆነ ነገር እንደወጡ ይነግሯቸዋል። ጎዳና ወጡትን ማለት ነው። የሰው ልጅ በስድብ አይመለስም። የእውነት ማንም ሰው በስድብ አትመልሱትም። ስድብ የራሱ በቃ ሌላ ቦታ ሂድ ማለት ነው። የሆነ የተሳሳተ ቦታ ሂድ እያላችሁት መንገድ እያሳያችሁት ነው። ያንን ሰው ሲጠፋ የዛን ሰው ነፍስ በራሳችሁ በእጃችሁ ላይ ነው። ተጠያቂው እናንተ ናችሁ ማለት ነው። እና አሁን ብሩኬ እልህ ውስጥ የከተታችሁት እናንተ ናችሁ። በእውነት እልህ ውስጥ የከተታችሁት እናንተ ናችሁ። እንዴት ትላንትና ቅመሟ ኮፒ ፔስት አድርጋ ነው ያመጣችላችሁ አይደል እንዴ? እናንተም በአንደበታችሁ ተናግራችኋል አይደል? የተናገርነውን ያመጣችሁ አላላችሁ? ስትናገሩ ያላፈራችሁ ቅመሟ ስትናገር እንዴት ታፍራላችሁ? አፈርኩ እያለች ነበር አይደል? ዩዘርን ትልልቅ ሰዎች አይደላችሁ እንዴ? በጣም ትልልቅ እንደዛ ሆኖ እናንተ 24 አወር ላይፍ ላይ ተቀምጣችሁ እነኛ አንድ ፍሬ ልጆች ስጋቸውን አትቦጭቁም ነበረ። በእውነት ነው የምታናድዱት ማለት ነው። አሁን ሰሞኑ እየተሰራ የነበረው ስራ ድራማ ነበረ፣ ግን ድራማውን የእናንተ እልህ የት ውስጥ እንደከተተው ልጁ ይዩት። ወይኔ በላቸው። አንዳንዴ እኮ አውቀንም ሆነ ሳናቅ የምናወጣውን ቃላት በእውነት እኛ በኋላ የዘራነው ነው የምናጭደው። የተናገርነውን ብቻ ያው መሬት የሰጣችሁት ነው አይደለም የሚሰጣችሁ። እናንተም እንደዛ ነው እያደረገችሁ አላችሁት። እነኚህ ልጆች አሁን አይለያዩም እንጂ ቢለያዩ ራሱ ያለያያችኋቸው እናንተ መሆናችሁ ማወቅ መቻል አለባችሁ። የእነሱ መለያየት ምክንያቱ መንስኤው እናንተ መሆናችሁን ማወቅ መቻል አለባችሁ። የእውነት አይባልም፣ እንደዚህ አይደረግም። የኔ ቆንጆ የኔ እናት ቅመምዬ የኔ እናት ማለት ነው። አንቺ በጣም ጎበዝ ጠንካራ ሴት ነሽ፣ ጀግና ሴት ነሽ። ጀግንነትሽን ጠንካርነትሽን ሁሉም የሚያውቅ ነው። ማርዬ የኔ እናት የሰው ወሬ አትስሚ። ይሄንን ላይቭ ላይ የሚያወሩትን ሰዎች አትስሚያቸው። የእውነት ማማዬ፣ በነገራችን ላይ ወሬ ማለት ነው አይደለም ፍቅር አይደለም ትዳር ይቅርና አገርን ያፈርሳል ወሬ። በስማም በጣም በጣም በቃ በጣም ኒንጃ። ሁሉም ነገር ሁሉም ይሄ እየታወቀ ነው። እና ማርዬ የኔ ቆንጆ ያንቺ ህይወት እነሱ አይኖሩልሽም። እና ማርዬ የኔ እናት የእናንተ ፍቅር የሚያስቀና ነው። የእናንተ ፍቅር ብዙ ሰዎች ነው የሚቀንባችሁ። አይደለም እዚህ ላይቭ ላይ የሚያዋችሁ ይቅርና አጠገባችሁ ያለ ሰው ይቀኑባቸዋል። ይሄ እንዴት ማገናዘብ አቃታችሁ? ኢየሩስ እርጉዝ እንዳልሆነች ይሄ ግልጽ ነው። እርጉዝ አይደለችም። አይኖ ድራማ ነው፣ የዛሬውም ድራማ ነው። ግን የሆነ ነገር ማስተማር ስለፈለጉ ነው ለእናንተ ማለት ነው። አንድ ሴት ሚስት ቤቱን አስቀምጣ ድራማ አለ አይደል? እንደዚህ አይነት የሆነ ድራማ አለ። ሚስቱ ቤት አስቀምጦ ሙሽራ ይዞ መጣ የሚል ድራማ ያየሁ መሰለኝ። ስለዚህ እንደዛ አለ ሪል የሚኖሩ አሉ ማለት ነው። እናንተ የሆነ ነገር ማስተማር ስለፈለጉ ነው ማለት ነው ይህንን የዛሬ ልጅቷ ይዞ የመጣው ማለት ነው። እና የእናንተ የምታወሩትን ፊድባክ እነሱ ላይ ምን እንደሆነ ማወቅ መቻል አለባችሁ። የምታወሩትን ንግግራችሁ እባካችሁ ተጠንቀቁለት። የሰው መጥፊያ ምክንያት አትሁኑ። የእነሱ መለያት ምክንያት አትሁኑ። እነሱ አይለያዩም እንጂ ቢለያዩ እናንተ ናችሁ ያለያዩቸው፣ ማንም አይደለም። እና እልህ ውስጥ አትክተቷቸው። የሰው ልጅ በስድብ አይመለስም። ስድብ የሴጣን ነው። በነገራችን ላይ ስድብ የሴጣን ነው። ቅድም በጣም ምርር ብሎ እያወራ ነበረ ፍጹም ማለት ነው። ያው እነሱ አሁን ቅመምዬ ሜሽን የምታደርጉላት ነገር
እየሰማች ነው ሁለቱም እልህ ውስጥ የገቡት ማለት ነው። እና ያው ከሰማችሁ ትናደዳላችሁ። አሁን እኔ ሴትዮዋ በፊት ማለት ነው ሳልሰማት ብትናገረኝም ብትሰድበኝም ምንም ኬር አልሰጠውም ነበረ። ግን ከሰማሁኝ እነደድ ነበረ፣ በጣም እብሳጭ ነበረ። እና ስናደድ በቃ ጨጓራዬ መታመም ጀመርኩኝ ማለት ነው። በጣም ጨጓራ ያመኝ ነበረ። ምግብ ምረጪ ላይ ነበረ። ኢቨን ራሱ ውሃ ራሱ በቃ አለ አይደለ በቃ በመጠኑ ነበረ እንድጠጣ የሚያደርገኝ። በጣም ኃይለኛ ጨጓራ በሴትዮ የመናደድ የተነሳ ነበረ። እግዚአብሔር ይመስገን አሁን የምንም ጨጓራ የምንም በሽታ የለብኝም። እግዚአብሔር ይመስገን። ስትናደዱ በሽታ ነው የምትገዙት፣ ትርፉ በሽታ ነው ማለት ነው። እና አሁን እነሱ ልህ ውስጥ አትክተቷቸው፣ በቃ ባጭሩ ማለት ነው። አይገባችሁም እንዴ እናንተ? ረዳ የእናንተ ህይወት ብታስተካክሉበትስ? የእውነት የእናንተ ህይወት አስተካክሉበት እስኪ። እነሱ እኮ ነገ ታርቀው ነው የሚመጡት። እናንተ ቂምን ታታርፋላችሁ።